ዲኤንኤ ለማስቀየር ዲኤንኤ ሰራ ስላላት ብሩኬ ደንግጣለች። ዲኤንኤ የሚባል ነገር ያለ አልመሰላት። ዲኤንኤ ማለት ከነበር ያያት እዩን ያዩአትን የዛ አስፈር ነው የት 03 ሰፈር አይደል? እሺ የዶክተሩ ስም ታውቀዋለህ? ስሙን አላውቀውም ግን ባይን ካየሁት አውቀዋለሁ። ልጅ ይዛ ነበር አይደል? እሺ ባሏ ነበር አልነበረም? እሷ ጋር ባሏን እኔ እንጃ ብቻ የሆነ ልጅ ነበር አይደል? እኔ ማልክደው ሀቅ ብሩኬና እዩ በፊት ከ3 ዓመት ከሃይሚ ትውውቅ በፊት አብረው ጓደኛሞች ነበሩ። ለቡርኬ ነው ቡርኬ የሚሆነ ቅር ያለው ነገር አለ እዚህ ጋር የደበቀን ያለ ነገር ካለ በግልጽ ይንገረንና እኛ እናስተካክለው ነገር ካለ እናስተካክላለን። ይሄ ነገር መቆም አለበት። የጨረቃና የግሪስ ፋሚሊዎች ምንም አያሳስባችሁ፣ ምንም አያስጨንቃችሁ። አሁንም ከቡርኬ ጋር መሆን ትፈልጋለች እዩ ቡርኬ ማግኘት፣ ከቡርኬ ጋር መኖር፣ ከቡርኬ ጋር ሃይሚን ለያይታ መኖር ነው የምትፈልገው። ሰላም 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 ውድ የተከበራችሁ የጨረቃ ፋሚሊዎች፣ ምርጥ ፋሚሊዎች፣ የቡርኬና የሃይሚ ወዳጆች፣ የኔ ወዳጆች በጣም ነው የምወዳችሁ። ዛሬ ድንገት የመጣሁበት ዋነኛ ምክንያት ከመሸ ማህያን ቦታ ቆሜ እየቀረጽኩላችሁ ያለሁበት ጉዳይ ትልቅ መረጃ ስለደረሰኝ ነው። ስለ ቡርኬና ስለ ሃይሚ የሚያሳስባችሁ በሙሉ እንኳን ደስ አላችሁ። አሁን ላይ ደስ የሚል ነገር ዜናዎችን እየሰማን ነው። እንግዲህ እዩ የተባለችው ልጅ ከቡርኬ ጋር ትውውቋ ከ3 ዓመት በፊት አዳብና ባህል ላይ ማርቆስ ቡርኬ ሆነው ኤፍሬም ሆነው አዳብና ሜዳ ከ3 ዓመት በፊት ትዝ ካላችሁ እሷ ልጅ ማለት አሁን አርግዣ ያለው ከቡርኬ ወልጅ ያለው ብላ የመጣችው ልጅ ማለት እዩ ማለት እሷ ልጅ ስነግራችሁ ሁላችሁም እንድታቆሉ የሚፈልገው ነገር ይሄ ነው። ስለዚህ እዩ አሁን ቡርኬን ህይወት ልትበጠብጥ የቡርኬና የሃይሚ ትዳር ልታናጋ ማይሆን ነገር እየተናገረች ነው። ከተማዋ ላይ ብዙ ነገሮች እያስወራች እንደሆነ ደርሶኛል። ይሄ ነገር ማስቆም አለብኝ። ለሃይሚ ደውላ ያለቻት ነገር በጣም ማይሆን ነገር ቡርኬ ከኔ ጋር ከ2 እና ከ3 ዓመት በፊት ብዙ ግንኙነት እንደነበረው አብረን እንደነበርን ብዙ ማስረጃ እንዳለኝ ብላ ለሃይሚ ነግራት፣ ሃይሚ ማይሆን ነገር ውስጥ እያለቃቀሰች ምናምን ነበር። ሃይሚ በጣም ስላዘንኩ ስለከፋኝ ነው። ሃይሚ ያለችው አሁን ቡታየራ ነው፣ አይቻታለሁ። ደብሯታል። በዚህ ጉዳይ በጣም ያስጨንቃል። ምክንያቱም ቡርኬ ከሌላ ሰው ልጅ ያለው ማለት ከባድ ነገር ነው። እዚህ ጋር ትዳራቸው፣ ህይወታቸው፣ ሁሉ ነገር ምስቅልቅሉ የሚያወጣው ነገር ስለሆነ ይሄ ነገር ከመጀመሪያው እንድትቋጩት በቪዲዮ ነግሬያቸዋለሁ። ቡርኬ እዩ ጋር የነበረ ነገር ጨርስ ብያለሁ። በቃ ብዙ ነገር ያልሰማ ብለኛል። አሁን ለመጣብህ ጦስ፣ አሁን ለመጣብህ ውጥንቅጥ መጀመሪያ ከ2 ዓመት በፊት ያልጨረስከው ጉዳይ ስላለ እኔ ሃይሚ እንድትሳቀቅ አልፈልግም። እሷ እንድትጎዳ አልፈልግም። እሷ ማየን ነገር እንድታረግ አልፈልግም። ምክንያቱም እኔ ታሳሳኛለች፣ ታሳዝነኛለች። በቃ ከባባር ነገር ነው እዚህ ጋር ያለው ስነግራችሁ እና ይሄ ነገር መፍታት አለብን እና ብዙ ነገሮችን መረጃዎች ስለደረሰኝ ይሄ መረጃ ደግሞ ያለው ልጅ ስላገኘሁት ልጁ አሁን ደውለታለሁ ይመጣል። ስለዚህ ያ ልጅ አብረን እናቀርበዋለን። እና ሃይሚን ለመለያየት ብዙ ነገሮች እያደረገች ነው እና እኔ አንድ ልጅ አለ በጣም ብዙ ነገር ነው መረጃ ይነግራችኋል። ለሁላችሁም እዚህ ጋር የሚያቀርብላችሁ መረጃ ይኖራል። እውነታውን ነው የሚነግራችሁ እዩ ያደረገችው። እኔ ማልክደው ሀቅ ቡርኬና እዩ በፊት ከ3 ዓመት ከሃይሚ ትውውቅ በፊት አብረው ጓደኛሞች ነበሩ ለትንሽ ሰዓት። አንክድም እዚህ ጋር ቡርኬም ጥፋት እንደነበረበት ስላልጨረሰ እዩም ተስፋ አድርጋለች። ያኔ ምንም ባልነበረው ሰዓት ዩቲዩብ ባልጀመረ ሰዓት አዳብና ከማርቆስ ቲዩብ ላይ የተለቀቀው ገብታችሁ ማየት ትችላላችሁ። ያ ቪዲዮ ማርቆስ ቲዩብ ላይ የተለቀቀው ከ3 ዓመት በፊት ምንድነው ያደረገችው? በአዳብና ወቅት ከቡርኬ ጋር ተዋወቀች። ከቡርኬ ጋር ለትንሽ ጊዜ ቆየች። ከዛ ምንድነው እሷ ስራዋ ቡርኬ አሁን ዝነኛ ሲሆን፣ አሁን ሲለወጥ፣ አሁን ሀብታም ሲሆን መኪና እንትን ሲል እንደዚህ ማድረግ የለባትም እና አሁን ከባድ ነው ይሄ ነገር። ቶሎ ማስቆም አለበት። ሃይሚ ህይወቷ መበላሸት የለበትም። ህይወቷ መቀጨጭ የለበትም። ስትሳቀቅ፣ ስታለቅስ፣ ስትንፈራፈር የሆነ ነገር ስትሆን ማየት አልፈልግም። እዩን እኔ በእግር በመንገድ በፈረስ በቃ በልጆች እየተከታተልኳት ነው። ቡርኬ ላይ ለማላከክ ዲኤንኤውን ለማስቀየር ብዙ ጥረት እያደረገች ነው። የእሷ ባል ምስኪን ባል ቢኔ የተባለ ልጅ አለ። እሱ በጣም አሳዘነኝ። እዚህ ጋር በጣም እናቴ ትሙት የመጨረሻ ደረጃ ያሳዘነኝ እሷ አሁንም ከቡርኬ ጋር መሆን ትፈልጋለች። እዩ ቡርኬን ማግኘት፣ ከቡርኬ ጋር መኖር፣ ከቡርኬ ጋር ሃይሚን ለያይታ መኖር ነው የምትፈልገው። እዚህ ጋር እያስመሰለች ያለች ልጅ ነች እና ጀለስካ መጥቷል። ነይ ብራዘር ችግር የለውም ነይ። ይሄ ቪዲዮ ስለሚያየው ምክንያቱም ትዳራቸውን ልታድን የመጣው እዚህ ጋር እኔ እንዳጋጣሚ ነው። ኖርማል ነው ብቻ እኔ ካሁን በኋላ ተከታትዬ ሁሉም ነገር አስወግሻለሁ። አናቶ ያቺ ዶክተር ደግሞ ማግኘት አለብሽ ግዴታ። ዶክተሩ አይደለም እንደዛ ነው ዶክተር አይመታም ስለ ያው አንዳንድ ነገር አይሆን ነገር ደግሞ የሚደረግ ነገር ከሆነ ያስደረጋል። ዲኤንኤ ታስቀይረዋለች ብዬ ነው ተስፋ ማደርገው። ይህ ቪዲዮ ቡርኬ ጋር እንዲደርስ ኮፒ ሊንክ ሼር በማድረግ መተባበር አለባችሁ። በጣም የሆነ በዝናብ በብርድ የምንቀርጽላችሁ እኛ ዩቲዩባችን 10200 ሰብስክራይብ ገብተናል አይደል? ከዛም በላይ ማደግ አለብን። ሃይሚ እንድታለቅስ አይደለም
እኔ ተናግሬያለሁ በፊት ከ9 ወር በፊት በቪዲዮዎቼ እዩ የምትባል ልጅ ትመጣለች የቡርኬ ልጅ አለው ብላ ትበጠብጣለች። ስለዚህ የኔ ቪዲዮ እየገባችሁ ማየት ነበረባችሁ፣ እስከ መጨረሻው መጨረስ ነበረባችሁ። ችፑልዬ የምታስተላልፈው መልእክት አለ? እንደዚህ አይነት ትዳር የሚበጠብጡ ሰዎች፣ የሰውን ህይወት የሚበጠብጡ ሰዎች እንግዲህ ናቷ ምንም ማስተላልፈው ነገር የለም። በቀጣይ ቪዲዮ ግን አሪፍ አድርገን እንሰራዳቸው ነው። መረጃ አለቅ መስጣቸው ለጨረቃ ፋሚሊዎች ይገራርሙ መረጃዎች አሉ፣ ዲያሪ ላይ ናቸው አይደል? እና የምታስተላልፈው መልእክት ከሌለ አንቺ ምናልባት ቸኩለሽ ሊሆን ይችላል። ስለሰጠኝ መረጃ እዩን የት ነበር ያያሃት? እዩን ያያሃት እኔ እዛ ሰፈር ነው። የት? 03 ሰፈር አይደል? እሺ የዶክተሩ ስም ታውቀዋለህ? ስሙን አላውቀውም፣ ግን በአይን ካየሁት አውቀዋለሁ። ልጅ ይዛ ነበር አይደል? እሺ ባሏ ነበር አልነበረም? እሷ ጋር ባሏን እኔ እንጃ ብቻ የሆነ ልጅ ነበር አይደል? እሺ ሌላ ምን ያየው ነገር በፎቶ? ዝም ብዬ አጋጣሚ ሳልፍ ነው አይደል? እሺ ምን አይነት ልብስ ነበር የለበሰችው? ቀይ ጉርዳ ስራ ምናምን ከላይ ሸሚዝ ነገር እና እሱ ያሰረው ጅንስ ሱሪ ጃኬት አድርጓል አይደል? ያወሩትን ሰምተሃል በደንብ አንተ? ሲያወሩ ምናምን አልሰማሁም። እዚች ጋር ማለት ነው ችፑሌ የሰው ህይወት ነው ምን አይደል? እሷን ቀድመን ካስቆምናት ቡርኬ ላይ ዲኤንኤ ከዶክተሩ ጋር ተመሳጥራ አስቀይራ የቡርኬ ልጅ ነው ብላ ቡርኬን ካሳል ተቀበለው። እሷ ሐሳብ ወጣት ልጅ አይደል? አንተም ወጣት ነገ ከነገ ወዲያ በሴት ልትፈተን ትችላለህ። ሴት ልጅ ለመጥፎ ነገር አንተ ልታደርግ ትችላለች አይደል? ስለዚህ ምንድነው ማድረግ ያለብን? ቡርኬንና ራሳችንን መጠንቀቅ ነው ከእንደዚህ አይነት ሰው ያለብን አይደል? ስለዚህ እቺ ልጅ ከዚህ ድርጊቷ ከዚህ ማይሆን ስራዋ እንድትቆጠብ አይደል? አሁን የሚያነው ምለው ሌላ የምትይው ነገር ጣይባቸውና ነገር የጨረቃ ፋሚሊዎች እንግዲህ ይሄን ቤት ናቲ ግሬሷን ሰብስክራይብ አድርጓት። ይመቻችሁ። ቡርኬና አይሚን መቼም ታግዣለሽ ብዬ ተስፋ አደርጋለሁ። እና ሜት ትችያለሽ። እኔ ትንሽ ላውራቸው እነሱ እደውልልሻለሁ። ተከታታያቸው ጀማው ችግር የለውም። እና እንዳያችሁት ነው የጨረቃና የክሪስ ፋሚሊዎች ሁላችሁም በያላችሁበት ሰላምና ፍቅር የተመኘው። ግን ዛሬ የመጣሁበት ዋነኛ ጉዳይ ይሄንን ነገር ልንገራችሁ፣ ላብስራችሁ። ሰው መድቤያለሁ እዩን የሚከታተላት እዩ ዶክተሩን መረጃ ልታስቀይር እየጣረች ያለች ሰው። ስለዚህ እቺ ልጅ ማስቆም አለብን። እኔ ከዚህ በላይ ብዙም ላወራችሁ ፈልጌ አይደለም፣ እየመሸ ነው፣ ቪዲዮ መልቀቅ ስላለብኝ ለካሜራው ጥራት ላይኖረው ስለሚችል እንደገና ለጨረቃ ፋሚሊዎች ልነግራችሁ የምፈልገው ነገር እዩ የሰራችሁ ስራ ልክ አይደለም። እስከዛሬ ተቀምጣ አሁን ላይ ቡርኬና ሃይሚ ደስተኛ ሲሆኑ ቀለበት ሲያስሩ 300 እና 400 ሺህ ሰብስክራይባቸውን ሲያከብሩ ሀብት ማማ ዝና ላይ ሲደርሱ አሁን ላይ ያገባሹ ቢኒ የተባለ ምርጥ ባላለሽ አውቀሽ ከሆነ በጣም ነው የምታሳፍሪው። ቡርኬን ለማጥመድ ቡርኬን ገንዘብ ለመቀበል ቡርኬን ማህን ነገር ለማድረግ አስበሽ ከሆነ በጣም ተሳዝኛለሽ። በጣም ታሳፍሪያለሽ። እናቴ ትሙት እኔ አዝኜብሻለሁ፣ በጣም አፍሬብሻለሁ። ከዚህ በላይ አንቺን ፈጣሪ ራሱ የሰራሽን ይሰጥሻልሽ። እንደዚህ ማድረግ አልነበረብሽ። ዴኔ ይመርመር፣ ዴኔ እናስመርምር፣ ዴኔ መመርመር አለበት ብሏል ቡርኬ አይደል? ለምንድነው ዴኔ ማታስመረኝ? የዴኔ ውጤት ለጨረቃና ለግሪስ ፋሚሊዎች እየጠበቁ ግዴታ ይሄ ነገር ለነሱ ይገባቸዋል። የጨረቃና የግሪስ ፋሚሊዎች አሁን ላይ መጨነቅ የለባቸውም። ሃይሚ መጨነቅ የለባትም። እኔ ታምሜ ተኝቼ ተነስቼ ነው ዛሬ ልስራላችሁ ብዬ መጣሁ። ዲኤንኤ ከተሰራ ዶክተር አመቻችታለች። ቡርኬ ደግሞ ማመን የሌለብህ ነገር እቺ ልጅ ምንድነው የምታደርገው? ከባድ ዶክተር ጋር ሄዳ እንትን ማለት የለባትም። ስለዚህ ሁላችሁም የግሪስና ጨረቃ ፋሚሊዎች ይህን ቪዲዮ እስከ መጨረሻው ማየት አለባችሁ። እስከ መጨረሻው እዚች ጋር እኔ ለእናንተ ደክሞኝ አይደለም፣ እዚህ ጋር እኔ ደክሞኝ ቆስዬ ቡርኬና ሃይሚ ትዳር ለማለያየት ብለሽ የመጣሽ እዩን ሰው መድቤ ልክ ያለው ሰዎችን ልኬብሻለሁ። ከዚህ በኋላ ምንም አይነት ነገር ቡርኬና ሃይሚ ላይ ማድረግ የለብሽ። ተከፍሎሽ ከሆነ ከውጪ ብር ተልኮልሽ ከሆነ እንደርስበታለን። ማን ነገር ነው መታረቅ ያዳብና ለተዋወቃችሁ ከዛ ቀን በኋላ ቡርኬ አንቺን ያገኝሽ ፈጣሪ ነው የሚያውቀው፣ ራሱ ቡርኬ ነው የሚያውቀው። ሁላችሁም እንደምታውቋት እቺ ልጅ የመጣችሁ ያዳብና ለት ነጭ ልብስ ነጠላ ለብሳ ከቡርኬ ጋር ቪዲዮ ካፈለጋችሁ ማርቆስ ላይ አለ፣ ሄዳችሁ ማየት ትችላላችሁ። ስለዚህ እናንተ የግሪስና የጨረቃ ፋሚሊዎች በጣም ምርጥ ፋሚሊዎች ናችሁ። የሃይሚ ደስታ የሃይሚ ሀዘን ማትፈልጉ ሰዎች ናችሁ። በጣም ፍቅርና እንቁ ናችሁ ቤተሰቦች ናችሁ። ስለዚህ እቺ የተባለች ልጅ ዲኤንኤ ለማስቀየር ዲኤንኤ ሰራ ስላላት ቡርኬ ደንግጣለች። ዲኤንኤ የሚባል ነገር ያለ አልመሰላት። ዲኤንኤ ማለት ከልጁ ጸጉርና ከቡርኬ ጸጉር ሄዶ ዘረመል ምርመራ ይደረግና አባቱ ማን እንደሆነ ይታወቃል። ወይ የቢኒ ነው ወይ የቡርኬ ነው።
ቡርኬም የሆነ ቅር ያለው ነገር አለ እዚህ ጋር የደበቀን ያለ ነገር ካለ በግልጽ ይንገረንና እኛ እናስተካክለው ነገር ካለ እናስተካክላለን። ይሄ ነገር መቆም አለበት። የጨረቃና የግሬስ ፋሚሊዎች ምንም አያሳስባችሁ፣ ምንም አያስጨንቃችሁ። በጣም ምርጥ ፋሚሊዎች ናችሁ፣ በጣም የምትወደዱ። በቃ እናንተ መጨነቅ የለባችሁ። ይሄ ጉዳይ ለኔ ለናቲ ግሬስ ተውት። ምክንያቱም ሃይሚን ማዳን አለብኝ። ሃይሚን ከዚህ አይነት ነገር መለየት አለብኝ። በቃ እሷ መሰቃየት እሷ በቃ እንደዚህ አይነት መሆኗ ማየት አልፈልግም። እኔ ያሳሰኛል። ብዙ ስቃይና ብዙ መከራ ያሳለፈች ሰዎች። ስለዚህ የጨረቃና የግሬስ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ቤት ሰብስክራይብ አድርጉት። የዩ ጉዳይ ለኔ ጣሉት። ዲኤንኤው ምርመራው እናየዋለን። ቡርኬ ዛሬ ቪዲዮ ይለቃል ብዬ ተስፋ አድርጋለሁ። እውነታው ወጥቷል። እውነታው እዚህ ጋር እኔ አላወራም። ዲኤንኤ ተሰርቶ አልቋል። ዲኤንኤ ተመርምሮ አልቋል። እዚህ ጋር ሃይሚ እንድትጎዳ ስለማልፈልግ እኔ የዲኤንኤውን ውጤት አላወራም። ሃይሚ ትጎዳብኛለች። በጣም ነው የምወዳችሁ። ደህና ሁኑ።